ሱቁ ደርሻለሁ። የእንስሳት ምግብ መሸጫ ሌላ ምግብ የለውም። በእናትህ ዝግ ነው። እንስሳት መጥፎ አትሆኑ፣ እንስሳትን ተንከባከቡ ነው የሚሉት እና እድሜ እየገፋ ሲመጣ ለትናንሽ ነገሮች ራሱ በጣም ማሰብ ትጀምራለህ ማለት ነው። ሰው ግን አላውቅም ልግዛላቸው። ለማንኛውም እየፈለግኳቸው ነው ድመቶችን እንዳይመስላችሁ። ግን ደግሞ ፀሐይ ነው እንዴት ነው የሚከፈተው? ምግብ እየበላች ነው ቢቢ። በቃ እንደዚህ አስቀምጥላችኋለሁ ማለት ነው። አንተ የሚገርም እኔ ራሱ አጠመኝሽ። እንዴት ርቦት እንደነበር እያያችሁት ነው። እስካረግ ራሱ አልጠበቀኝም። እጄ ላይ ነው የወሰደው። እግዚአብሔርን በጣም ያሳዘነኝ አባቴ ሞት። ሰላም ጤና ይስጥልኝ ደብሎቢ ፋሚሊያን፣ እንዴት ናችሁልኝ? አማን ነው ሁሉ ሰላም። ዛሬ ደግሞ ማለት ነው እንደ አጋጣሚ አሁን ላይ የመጣልኝ ሀሳብ ነው። በቃ ምን ልበላችሁ፣ ከዚህ በፊትም ማድረግ የምፈልገው አይነት ነገር ነበረ። ለማንኛውም ለእናንተ ላካፍላችሁ። ምግብ፣ የተለያዩ መጠጦችን ለእረፍታችን ለሻባት ለሰንበት ቀን ብዬ የገዛዛው ነበርና ሱፐር ማርኬት ላይ ትዝ ያለኝ ማለት ነው። እና እነዚህ ሀዮት የሚባሉት እንስሳቶች የሆነት ውጭ ላይ የሚያድሩት እንስሳቶች አሳዘኑ እና በቃ ባለችኝ አቅም በትንሹ ዛሬ እንኳን የምሳ ብችላቸውስ ብዬ አሰብኩኝ። እነማን ነው አትሉ? ድመቶችን። እዚህ ሀገር እስራኤል ሀገር ላይ ማለት ነው ድመቶች ልክ ከኢትዮጵያ በተቃራኒ ነው። ኢትዮጵያ ላይ ለጥቅም ስለፈለግናቸው ብቻ ነው ወደ ቤት የምናስገባቸው። ያው አይጥ ምናምን ነገር እንዲበሉ፣ ያው ኢትዮጵያውያን ቻይና ስላልሆነና አይጥ አንበላም። ስለዚህ ድመቶች ናቸው አይጥ የሚበሉልን። ስለዚህ ለዛ ስንል እናስገባቸዋለን። ውጭ ሀገራት ላይ ግን ያደጉት ሀገራት ላይ ውሻ ነው ቤት የሚገባው። ኢትዮጵያ ላይ ደግሞ ተቃራኒ ነው። ውሻ ቤት ጠባቂ ነው እንጂ አይገባም ወደ ውስጥ። ውጣ ነው የሚሉት። እዚህ ጋር ደግሞ ቤት ታቅፎ ነው የሚተኛው። እና በቃ እነዚህ ድመቶች አሳዘኑኝ። ስንት ቅድመ አያቶቻቸው ስንት ታሪክ ሰርተዋል ኢትዮጵያ ላይ እያለን። በጣም መወዳት ድመት ነበረች እና በቃ እስኪ ዛሬ የቻልኩትን ባለችኝ አቅም ትንሽ ድመቶች እንደዚህ ፈላልገን ምናምን ነገር እናበላለን ማለት ነው። ደብሎቢ ፋሚሊያን። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አላሳያችሁ ነገር የለም፣ ሰብስክራይብ ያደረጋችሁ ተቀላቀሉኝ። እወዳችኋለሁ። ሌትስ ጎ እንግዛላቸው እስኪ ወደ ሱፐር ማርኬት ምናምን ነገር እንደዚህ ምግብ መሸጫ ካለ ለእንስሳቶች ብቻ ፈለግ አድርገን ሄደን፣ እኔ ገዝቼ አላውቅም፣ ሄደን እስኪ እንፈልግና እንገዛለን ያለችን አቅም ማለት ነው። እና ዛሬ ምሳን እንችላቸዋለን ማለት ነው። ሱቁ ደርሻለሁ። የእንስሳት ምግብ መሸጫ የራሱ የሆነ ልዩ የሆነ ቦታ አላቸው ተዘጋጀ ማለት ነው። ለድመቶች እንዲሁም ለውሾች ምናምን ነገር ማለት ነው። እስኪ ከዛ ሱቅ እንግባና ያለውን ነገር የቻልነውን ያክል እንገዛላቸዋለን ማለት ነው። ያ የሰፈሬን ድመቶችማ እንደዚህ ካልተንከባከብኳቸው እንዴ ሰው ለሰው ብቻ ሳይሆን ደግሞ ለእንስሳት እናስብ እስኪ ወጣ ብለን ደግሞ አንዳንዴ። ያ ትልቅ የሆነ የእንስሳት ሱቅ አለ። የድመቶችና የውሾች ሱቅ ነው። እዚህ ውስጥ እንግባና እናያለን ማለት ነው፣ ምን አይነት ነገር እንዳላቸው ማለት ነው። ለማሚ ሰጎ እንዲሁ ዝግ ነው። ዝግ ነው ወይስ ሌላ መግቢያ አለው?
ሌላ ምግብ የለውም በእናትህ ዝግ ነው። ኦኬ እንግዲህ ዋናው ማሰቡ ነው። ካልተሳካ እኔ ነበረ መጥቼ ነበረ ያው ዘግተውታል። ሌላ ሱቅ ካገኘን ምናልባት ሌላ ሱቅ ካገኘን እንሄዳለን። ጋይስ ለማንኛውም ሌላ ቦታ ልንሄድ ነው። ሌላ ቦታ ፈልጌ አግኝቻለሁ። ከዚህ ቦታ በ5 ደቂቃ ርቀት ላይ የሚገኝ ቦታ አግኝቻለሁ ማለት ነው። የኛው ተዘግቷል። እኔ ምንም ላምን አልቻልኩም እስካሁን። ለማንኛውም ወደዚህኛው ቦታ እንሄዳለን። ኦኬ የኛው ደግሞ እንደማይዘጋ ባለሙሉ ተስፋ ነኝ። ከተዘጋ ግን ተበላ ነው። 5 ደቂቃ ይላል። ከ5 ደቂቃ በኋላ እንደርሳለን። ከዛ ቀጣዩን ደግሞ አሳያችኋለሁ። ይሄን ሁሉ ማድረገው እንግዲህ ምሳ ድመቶችን ለመጋበዝ ያክል ነው። ሌላ ነገር የለውም። የሁሉ ልፋት ለነሱ ነውና የእውነት ድመቶችን በጣም ነው የምወዳቸው። የምር እንደው ዝም ብሎ ጨዋታ ያነሳዋል ሆነና ነው እንጂ ማለት ነው ነገሩ። መጽሐፍ ቅዱስም የተለያዩ የእምነት ቦታዎችም እንደሚሉት ከሆነ ለእንስሳት ክፉ አትሆኑ ይላሉ። ለእንስሳት መጥፎ አትሆኑ፣ እንስሳትን ተንከባከቡ ነው የሚሉት እና ህፃን እያለን ትዝ ይለኝ ነበረ እግራችን ላይ የሆነ ነገር አድርገ ምናምን ነገር ዝንቦችን እየያዝን መግደል ምናምን ነገር እና ትዝ ሲለኝ ነው የእውነት ያ ልጅነት ነበር። እና አሁን ላይ እንዲህ አይነት ነገሮችን እኔ ብሞት ማድረግ አልችልም። በቃ በጣም የሚያሳዝኑኝ እንስሳቶችን መንከባከብ ባለን አቅም ማለት ነው ደስ ይለኛል። ትንሿን ትንኝ ራሱ ያ በቃ መግደል አልፈልግም። የሆነ ሰዓት ጀምሮ በቃ ምንም ነገር ልነካቸው አልችልም። እና ሁሉም ደግሞ በተለያየ ቦታም ስታዩት በመጽሐፍም ስታዩት እግዚአብሔር ፍጥረታት ናቸው እና የእሱን ፍጥረት እኛ ከማጥፋት ብንቆጠብ ጥሩ ነው። እና ፍቅር ነው የሚያስፈልገው የምር። ድሮ ወፎችን ፍለጋ ነበረ በወፈንጠርና በእንትን አይ እና ትርፍ ክንፍ የላትም አትምቷት በባላ ይባላል። ለማንኛውም እና ወፍ ስንመታ ስንገል ምናምን ነገር የነበረው ፈጣሪ አምላክ ይቅር ይበለንና መንከባከብ አለብን እንስሳቶችን። የእውነት የሰው ልጅ ሆነ እያስተዋልክ ስትመጣ እድሜ እየገፋ ሲመጣ ለትናንሽ ነገሮች ራሱ በጣም ማሰብ ትጀምራለህ ማለት ነው። ምክንያቱም ህይወትህ እየበሰለ ነው የሚመጣው በብዙ ነገሮች እየተፈተነ እና በቻላችሁት አቅም እንስሳቶችን ተንከባከቡ። የቻላችሁትን ነገር አድርጉ። ጀስት የምችሉትን ነገር አድርጉ። ያ ክፍት ነው በእናትህ ደስ ይላል። ላን ማመጣ ዮፊ ክፍት ነው። ለማንኛውም ገብተና ኦኬ ለማንኛውም ቦታው ይመስላል። ለማንኛውም ምን እንደምገዛላቸው ግን አላቅም እንደምገዛላቸው ተገዛላቸው። ለማንኛውም ገዝቼላቸዋለሁ። ምግብ ተገዝቶላቸዋል። የሚያስጠላው እቃ አላገኘውም። እሺ ታውቃላችሁ እቃ አላገኘውም። እንትን ማድረግላቸው የት እንደማገኝ አላውቅም። ምናልባት እዚህኛው ሱቅ ልግዛና የምግብ መጣያ ደግሞ እፈልግላችኋለሁ። ሜቢ እዚህ ካገኘው ምናልባት እገዛላችኋለሁ። ሶት ምናምን ነገር የት እንዳለ አላውቅም። ቆይ እስኪ እዚህ ጋር ምናምን ነገር ካገኘሁላችሁ እሺ አግኝቼላችኋለሁ። እዚህ ጋር እነዚህን በቃች ልግዛና ልስጣቸው በ4 ብር ማለት ነው። ቆይ ላሳያችሁ። ካሜራው ምን እንደሆነ አላውቅም። እነዚህን ገዝቼላችኋለሁ። ልግዛላቸው ለማንኛውም ያ ራስ ባክቡክ ማይም ጋር ይጻሪሽ ውሃ ደግሞ ያስፈልገኛል። ምስጣቸው ውሃ ማለት ነው። ጎኖ ባክቡክ ጋዶ ላይ ውሃ ለዞም የቀዘቀዘ ማለት ነው። ከፍሪጅ ነው የምገዛላቸው። ዛሬ ፈታ ነው ማረጋቸው። ይኸው ቀዘቀዘ ውሃ ማለት ነው። እኔም አብሬያቸው እንጠጣ አከዘ
ምግብ ለሓቱሌ ዝቦኔ ለኸክሻ ለኻፔስ ኸቱሌ ምሽልክ እንፈልግ ለማንኛውም የት እንደማገኝ አላውቅም። በእኛ ሰፈር አሉ ጋንግስተር የሆኑ ድመቶች ነበሩ። አላውቅም ዛሬ ይኑሩ አይኑሩ እንፈልጋቸው። ለማንኛውም ይስተገዛላቸው ምግብ ሬት እናደርገዋለን በኋላ። ለማንኛውም አንድ ውሃና የመብያቸው ተገዝቶላቸዋል ማለት ነው። በአጠቃላይ ሚያ ሸኬል በክታና ሚያ ሸኬል ማለት ነው። ለእኔ ራሱ ባክቡክ እንደዚህ ቀዘቀዘ ማይም ገዝቼ አላውቅም። ለማንኛውም ይገባቸዋል። ያ ገዛዛን ማለት ነው። እንሂዳውን እንፈልግ። የት እንደማገኝ አላውቅም። እንፈልግ ጋይሳን። ከባዱ ነገር ማለት ነው እነዚህ ድመቶችን ፈልጎ ማግኘት ነው እና የት እንደማገኛቸው አላውቅም። የት ነው ማገኛቸው ድመቶችን ፈልጌ ግራ ገብቶኛል። በእናትህ ቀላል አይደለም ድመቶችን ማግኘት። ማታ ላይ ምናምን ነገር እንደዚህ ነው የሚወጡት። እስኪ የሆነ ቦታ አለ ምናልባት እዛ አካባቢ ላይ ያዩዋቸው በጣም ብዙ ድመቶች አሉ። እነሱን ይዘን እንመግባቸዋለን። ሰፈር ላይ እንኳን አላየኋቸውም። ምንም ነገር የለም። እንፈልጋለን። ለማንኛውም ያለውን ነገር በሙሉ አሳያቸዋለሁ። ያ በዚህ ውስጥ የሆነ ፓርክ አለ እና በዚህ ውስጥ ብዙ ድመቶችን አይ ነበር ስመጣ ማለት ነው። ምናልባት በዚህ ውስጥ ካሉ እንፈልጋቸው እስኪ። ዛሬ የት ገቡ? ያኔ ከሞንፋጌር እንደ እብድ ማለት ነው። በዚህ ፀሐይ እየፈለግኳቸው ነው ድመቶችን። ምንም ድመት ግን ላገኝ አልቻልኩም። እንዴ የት ሄደው ነው? ፓርክ ላይ ሄጄ ነበረ። ፓርክ ላይ ነው አብዛኛውን ጊዜ ማያቸው ማለት ነው የነበሩ። ግን አሁን እያየኋቸው አይደሉም፣ የሉም እዚህ ጋር። ምናልባት መተኛ ጊዜያቸው ሊሆን ይችላል፣ አላውቅም። እና ምንም ድመት እያየሁ አይደለም። እንደምታዩት ፓርኩ ትልቅ ነው። እዚህ ፓርክ ምናምን ነገር ስመጣ ሳልፍ አገድም አያቸው ነበረ ብዙ ድመቶችን። እና ወደ ማታ ነው የሚመስሉኝ። ሰዓት አላቸው፣ ቀጠሮ ሰዓት አላቸው መሰለኝ። የሚገርማችሁ ማለት ነው እኔ ብቻ ሳይሆን እኔ መጀመሪያ ነው ግን አሉ በጣም ንጹህ ልብ ያላቸውና ለዚህ ዓለም የተፈጠሩ የሚመስል ማለት ነው። እንደዚህ አይነት ሰዎች አሉ የሚረዱ ሁሉ ጊዜ ማለት ነው። በቃ ይመጣሉ፣ ይረዳሉ፣ ድመቶችን ይንከባከባሉ። በቃ ብዙ ነገር ማለት ነው። በጣም ነው የሚገርመኝ እኮ ስራዬ ብለው ማለት ነው ይዘውት ያለኝ ነገርና በጣም ድንቅ ነው የእውነት። እና እንደዚህ አይነት ሰዎችን ለመሆን ያብቃን እስኪ የምር። ለእንስሳት አሰብክ ማለት ለሰው ልጅ በደንብ ታስባለህ ማለት ነው። ማንኛውም ድመቶች ማለት አድፍጠው ጠፍተዋል። እዚህ ጋር ምግቡን አስቀምጬ መሄድ አልጠፋኝም፣ ግን ሲበሉ ማየት ለኔ ሰላም ይሰጠኛልና ብቀርጣቸው ደስ ይለኛል። ግን ሆነም ቀረም አስቀምጬላቸው የተወሰነውን ሄድና እዛ ደግሞ በሰፈር ደግሞ በኋላ ወጥቼ ፈልጌ ያበላቸዋለሁ ማለት ነው። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደብሉብ ይሰኛለው፣ ያው ሰብስክራይብ በማድረግ አግዙኝ። እወዳችኋለሁ። ያ ወደፊት ብቻ እንቀጥላለን። ነው እውነቴን ነው የምላችሁ ማለት ነው። የጥጋብ ካልሆነ ምን ይባላል? አንድም ድመት እያዩ አይደለምሽ። ሰፈር እያሰስኩ ነው እንዳጋጣሚ ሰድ ምናምን ሁላ ወደ ታች ወርድ እየፈለኳቸው ምናምን ነገር ነበር። አንድም ድመት ላገኝ አልቻልኩም እና ግራ ገብቶኛል። ምን ይሻላል? ምን ሆነው ነው ዛሬ ቀን? ቤቴ ከመድረሴ በፊት ማለት ነው የሆነ ፓርክ እንዳለ ትዝ አለኝና ወደዛ እየሄድኩ ነው። የእውነት አገኛለሁ በሚል ተስፋ ነው የሚሄደው። አንድ ሁለት ባገኝ ራሱ ጥሩ ነው ብሰጣቸው ነው፣ ግን በተስፋ ነው የሚሄደው። ምናልባት ካሉ አሉ ነው፣ ከሌሉ ምንም ማድረግ አይቻልም። እንያቸው። ፓርኩ ጋር ደርሻለሁ። አንተ ዛሬ ድመት የሚባል ነገር የለም። ምንድን ነው የሆኑት? ኦ ማይ ጋድ! ራብ ጨርሷቸው እንዳይሆን እንጂ ጋይሳን ያለውንስ ወጥቼ እየፈለኳቸው ነው። ምንም ነገር ያለ ነገር የለም። እኔ ራሱ ግራ ገብቶኛል። የት ነው የገቡት? ማለት ሰዓቱ ቀጠር ሰዓት ስለሆነ ነው እንዴ? አላውቅም። ለማንኛውም በቃ እዚህ እቃ በቃ ያረኮ እዚህም ላስቀምጥላቸውና እሄዳለሁ። በኋላ ሲመጡ ምናምን ነገር ሲያገኙት እንዲበሉ ማለት ነው። የቀረኝ ደግሞ ሰፈሬ ጋር እዛው ጋር ማውቃቸው ድመቶች ስላሉ ለነሱ ሰጣቸዋለሁ ማለት ነው። የእውነት
አጽብ ለየሆነ ተናድጃለሁ ትንሽ ባገኛቸው ደስ ይለኝ ነበር የሆነ እንዴ ቴንክ ዩ ሲሪ መስማት ፈልግ ነበር ያው ያው አንድ ድመት እያየሁ ነው በእናትህ ቆይ አንድ ድመት አይቻለሁ የት አለ አንድ ድመት እዛ ጋር ሲሄድ አይቼ ነበር ለማንኛውም ምግብ እናርግለት ያ ለማንኛውም ላዘጋጅለትና ምግብ ላረግለት ነው ከዛ ያው እንዴት ነው የሚደረገው ነገር ሽት እንዴ ያለው ንፋስ ማለት ነው ንፋስ እንዳይመስላችሁ ግን ደግሞ ፀሐይ ነው እንዴ ነው የሚከፈተው ይሄን ነገር በእንትኔ መንካት አልፈልግም በጥርሴ ልነካው አልችልም ለመክፈት ራሱ አልቻልኩምሽ ወይኔ በእናትህ እኔ ተከፍቷል ኡፍ ሽታው አሪፍ ነው እግዚአብሔርን አሪፍ ነው ያያችሁት አየው በእናቴ ራሱ ለሰው ልጅም ራሱ አሪፍ ነው የሆነቴን ነው ገራሚ የሆነ ምግብ ነው ለማንኛውም ይሄን ወስጄ ላስቀምጥለት ከዛ ጋር እስኪ ያየሁት ድመት ነበር ያየሁት ድመት በዚህ አካባቢ ነው ሄደና ምናልባት በዚህ ተኝቶ ምናምን ነገር በኋላ ወክት ያረግ ካገኘው እንደበላ ነው ምግብ እንዳዘመነልኝ ብሎ ምግብ ይዤ ላስቀምጥለት ነው ቦታው በኋላ ሲመጣ እንደበላ ማለት ነው ያ አይቻለሁ እዚህ ጋር አንድ ድመት አለ ሲያልፍ ምናምን ነገር አይሆነት ምግብ ራሱ አለላቸውሽ ያያችሁ ነው ህዝቦች ማለት ነው ከኔ በፊት የመጡ ነበሩ ያው የዋና ምግብ ያው ውር ያለች እዚህ ውስጥ ያያቻት ነው ያው እንደ ድመት አለ እዚህ ውስጥ እግዚአብሔር ነው የምላችሁ ያው ያያችሁ ነው ለማንኛውም ምግቡን እዚህ ጋር አስቀምጬላታለሁ ይበላል ማለት ነው ስነት ድመቷ ጋር እየበላች ነበረ እነት እንደዚህ ምግብ ደግሞ አስቀምጠውላቸው ነው የሚሄዱት እነዚህ ሰዎች ማለት ነው በጣም ጥሩ ሰዎች አሉ ያያችሁት ነው ምግብ ውሃ ምናምን ነገር ጭራሹን አለው ማለት ነው እና እኔ ምግብ አስቀምጬላታለሁ ያ አንድ ባይ ባይ ሰላምና ጤና ያብዛል ለማንኛውም አንድ ሰጠናል ማለት ነው ቼክ ይላችኋል አንድ ድመት ረርተናል የተረዳ ቢሆንም ባለሀብት ነው የሚገርማችሁ ምግብ ውሃ ምናምን ነገር አድርገውለት ሄደዋል ማለት ነው ሰዎች ስለሚያውቋቸው ማለት ነው ቦታዎችን በጣም ይገርማል እግዚአብሔርን እንዴት አይነት ስንት አይነት ሐሳቢ ሰዎች እንዳሉ እግዚአብሔርን ግርም ይላል እሺ እኔ በቃ በእኔ በኩል እኮ በቃ ዛሬ አስቤ ምናምን ነገር ብዬ እያልኩ ነው ግን ብዙ ሰዎች አሉ እንደዚህ የሚያረጉ ከኔ በፊትና ይገርማል የሆነ እስከ ዛሬ ድረስ ይናለ ማድረጌና ድንቅ ነው የምር ደስ ይላሉ ሰዎች እኛም እዚህ ጋር አንድ ድመት አግኝቻለሁ አሁን የኛ ሰፈር ማለት ሰፈሬ ጋር እሷ ደግሞ እናዘጋጅላታለን ምግብ እዚህ ምግብ አለኝ ለማንኛውም አዘጋጀውላት ምግቧን እቺ ምግብ እየበላች ነው ቢቢ በቃ ጀስት ዋው ነው ያበላዋት ነው የሚጠጣ ደግሞ መጠጥ ትግዳላት ውሃ ቆልቶ ውሃ ደግሞ ቀደውላት ጀስት ደግሞ እዚህ ሀገር ላይ ስለሚደበድባቸው መሰለኝ እነሱ ይደነብራሉ እኛን ማለት ነው እኔ ግን ለረዳቸው ነው የመጣሁኝ ይደበድባቸው አልነበረም ይደነብራሉ ምናምን ይሮጣሉ እኔ ደግሞ ምግብ አረግላቸዋለሁ እንዲበሉ ማለት ነው
ናክፋት ግን ሽታው ግን ሲያስጠላ በእናትህ አዘጋጅተናል ማለት ነው። ሄይ ቦይ የእውነት ብሉ ጠጡሽ ለእናንተ ነው። ብሉና ጠጡ። ያ እንግዲህ 3 ድመቶችን አግኝተናል ማለት ነው። ምግብ እነዚህ ሰጥቷቸዋለሁ። አመስግነዋል። የሚገርማቸው እነዚህ አመስግነውኛል። አሁን ደግሞ ሌላ ቦታ እንሄዳለን። ሌላ ቦታ ካገኘው ደግሞ ለድመቶች ምግብ እንሰጣቸዋለሁ ማለት ነው። ሌላ ቦታ እንሄድ። ለማንኛውም ድመቶች ፍለጋ የት እንደማገኛቸው ባላውቅም ያ የቀድሞች ያያቸው ነበር። ወርደው እየበሉ ነው። ይመቻቸው ትላለህ። ያ ሌላስ ሌላ ድመት ያለበት ሰፈር እዚህ አካባቢ አስቀምጬላቸው ልሄድ እንዴ? አስቀምጬላቸው ላይ በዚህ አካባቢ ይመጣሉ ብዬ ነው። ብዙዎች ድመቶች ይመጣሉ በዚህ እና እንደዚህ አስቀምጬላቸው ልሄድና ሲመጡ ምናምን ነገር እንዲበሉ ማለት ነው። ያ ፓርክ ምናምን ነገር ነው የሚወዱት። በፓርክ ምናምን ነገር ነው የሚቃወጡት ድመቶች ማለት ነው። በጣም ያሳዝኑኝ ግን በጣም የተገፉ ናቸው እዚህ ሀገር ላይ። በቃ ሰው ራሱ ሲቀርባቸው ምናምን ነገር ይሮጣሉ። እሺ የሚመታቸው ነው የሚመስላቸው እና ድመቶችን አይወዷቸውም። ለምን እንደሆነ አላውቅም። እኔ ደግሞ ድመቶችን በጣም ነው የምወዳቸው በጣም ጀስት ዝም ብዬ በአንዳንድ ጠጉ በካብካብ ስለሚወዱ ምናምን ነገር ዝም ብዬ ላስቀምጥላቸው ምግብ አካባቢ ያ እዚህ ጋር ደግሞ አስቀምጥላቸው ልሄድ። እዚህ ጋር አጥር ጥግ ስለሆነ ብዙ ጊዜ ይመጣሉ በዚህና አያቸዋለሁ ብዙ ጊዜ ሳልፍ ምናምን እዛ አስቀምጥላቸው ለድመቶች እዚህ ጋር የፈለገ ሲመጣ ምግብ እዛ ደግሞ ውሃ እንዳይጠማቸው ዘጋ ውሃ ደግሞ አረግላቸዋለሁ በዚህ ማለት ነው። ውሃ ደግሞ በዚህ አረግላቸዋለሁ። ባክቡክ ለዛውም ማለት ነው። የታሸገዋ ነው ታውቃለህ እንዴ? ያ የታሸገዋ እንደዚህ አስቀምጥላቸዋለሁ ማለት ነው። አንተ የሚገርም እኔ ራሱ አጠመኝሽ። ያ እንንቀሳቀስ ወደ ሌላ ቦታ። ሰው ማድረግ አልቻለም ነው እንጂ ማለት ነው። ሁሉም ሰው ማድረግ የሚፈልገው ነገር ነው። እንደዚህ ድመቶችን መቀለብ ማገዝ ምናምን ነገር የሚፈልጉት ነገር ነውና ነገር ግን አልቻሉም እና አንድ ሰው እያገኙኝና መረቁኝ ማለት ነው። አራራ ያቆየልን ብለው መረቁኝና በጣም ነው የገረመኝ እና ይሄን ነገር የእውነት ያስደስታል። እኔ እንጃ ድመት ነው የቀለብኩት ነው አሁን ግን ደስ ያሰኛል። በቃ ያን ያክል ምንም ታጡበት ነገር የለም። ደስ ነው የሚለው ቦካህ ባቲል خلي يخل ቦካ ቦላ ፖቦ አንድ ድመት አግኝቻለሁ። كيف يعني سامرها እንዴት ርቦት እንደነበረሽ እኔን አፈር ያብለኝ እግዚአብሔርን እንዴት ርቦት እንደነበር ያያችሁት ነው። እስካረግ ራሱ አልጠበቀኝም። እጄ ላይ ነው የወሰደው። እግዚአብሔርን በጣም ያሳዘነኝ አባቴ ሞት። ይሄ ማለት በጣም ርቦት ነበረሽ። እግዚአብሔርን ያሳዝናል። አንዳንዴ ሰው ስንሆን ያው ላረግልኝ ማይም ደግሞ አረግለታለሁ። እንዴት ርቦት እንደነበረ በፈጣሪ ስም ሽት ለፋሚም ተخشቡ ቢንኮም ላርቢት ላይም ለኹታ ዝሮ ላይም ካኻ ተውኻልቶ ያላ ሐሙድን ፓጌሽ በሲቡ ባባ በዝራት ሀሽም ውሃና ምግብ ሰጥቼዋለሁ። እንዴት ደስ እንዳለው እስኪ
እንዴት እንደሚበላ ማለት ነው። ተውሃል ባይ የትሙት ንባይን ያመጣውሽ እግዚአብሔርን እንዴት ተርቦት እንደነበር እንዴት ተሰፈሰፈ እግዚአብሔር ያሳዝናል። አባቴ ሙት እስካሁን ራስ ቁሙ እያየኝ ነው አላመንም ማለት ነው። የምን ሲሳይ ነው የወረደብኝ ብሎ ነው በቃ እንደዚህ ያፈጥጥ ያለውና ገርሞታል። እግዚአብሔር 30 ጊዜ እየዞረ ያየኛልና محبس صد خاتولين بو هذه لايم لا يخون بوني متعود خد شتاين يرا لي ايش لي راك لي شتاين هاي اللي ترمي ده هاي تشتي خاتولين مكتاب قام لي هذه لايم لا يخون ولد متوچنا ይቻለው አዘጋ ሰጣቸዋለሁ ማለት ነው። ሊበላ ነገር እየተጫወቱ ነው፣ ግን ሆዳቸው ሞላ ይመስላል። ፊት ለፊቴ ናቸው። ከታያቸው አላቀም ሜቢ ይሄው ከፊቴ እየሄዱ ነው። በጣም እየፈጠኑ ነው። ቦ عشان يقامن يبيلو انت اقبالش እንዴ ሶስተኛው ወራም በኋላ መጣን። በእናት የማንት ነው አሸብር ነው የመጣባቸውሽ ደነብረዋል እነሱ ቦቶክሉ እስከዲ የጠበቁ ነው ሰው ወጣች ብሎ ነው አትየኝ እዛው ናት ናውጣና ብላ አንበርብር እንዴት ዘሎ እንደመጣሽ ነው ሁሉ ያስደነገጠኝ ሁላችሁ ነው ብሎ አርባችኋል ይኸው ብሎሽ አደናግር ደግሞ መጣለሽ አደናግር ደግሞ መጣል። ስለዚህ እንጨምርላችኋለን ምግብ ማለት ነው። በዝተዋል ምንድነው አንተ ማቱ ነው የመጡት በፈጣሪ ስም 90 ነው የመጡት። ቶብ ለሁሎች እናዘጋጅላችኋለን ማለት ነው። በጣም ብዙ ተዋረኝ ያው በጣም ብዙ ናቸው እንደምታዩቸው ማለት ነው። በጣም ብዙ ናቸው። እዚህ ደግሞ እንዳለ ስለዚህ በስተዋል በጣም ስለዚህ እንዴ አሁንም ሌላ መጣ በእናት ይሄኛው ደግሞ ማን በለው ራስ ደጀኔ ኦሮ በለዋተ ተከበብነ በባቢሊያን ያያችሁ ነው። በዚህ ደግሞ መጣ ሌላ እንዴ እኔ አላወኩም እንጂ መናኸሪያዬ ነው። ለማንኛውም ሁሉም ምግብ ያለችኝ አስቀምጭላችሁ እሄዳለሁ ማለት ነው። ለሰፈሮች መስጠት የቀድም ጠቀመኝሽ ባልሰጣቸው ኑሮ ቆጨኝ ነበር። ለማንኛውም የራሳቸው ምግብ እስኪቀበሉ ይጠባበቃሉ ሁሉ ማለት ነው። تأخذ ما يلا قهوة تفضل ውሃ ደግሞ ላድርግላቸው። ደብሊቢ ፋሚሊ ለማንኛውም ዛሬ እንደዚህ ጀሞውን መግበን ምናምን የጠገበ ተኝቷል። ያው እዚህ ጋር እየበሉ አሉ በቃ ጀሞውን እንደዚህ መገብናቸው ማለት ነው። በዚህም አለ የቻልኩትን ያክል አረኩ ማለት ነው። አሁን ወደ ቤቴ ልመለስ። ምናልባት ካገኘው ደግሞ አንድ ሁለት መንገድ ላይ ካገኘው አንድ ነው ያለኝ መሰለኝ፣ አንድ ነው የቀረችኝ መሰለኝ። ለአንድ ድመት የሚሆን ምናምን ነገር ያቀረኛል። ለነሱ ደግሞ ሰጣቸዋለሁ። በቃ ያው እየበሉ እየጠጡ እየቦረቁ ነው ማለት ነው። እነሱ በቃ እንደዚህ ትቻቸው ሄዳለሁ። ደስ ሲሉ እግዚአብሔርን እንዲመቻችሁ በቃ ብሉ። እኔ ከርኩ በኋላ ደግሞ የመጨረሻ ሁሎች ተሰብስበው ምናምን ነገር እየበሉ ነው። ብራዘር ደግሞ እዛው ቤቱ ዳር ሆኖ እንትን እያለ ነበር እና ለበለው እንዴ በምን እንጠራራ ኛው እና ማለት ነው። ለማንኛውም እንደዛ አድርጌ ያበላኋቸው አጠጣኋቸው ማለት ነው። ዛሬ ምሳ በእኔ
ተሸፍኖላቸው ነበረ። እግዚአብሔር እንዴት ደስታ እንደተሰማኝ አልገባችሁም ማለት ነው። እግዚአብሔር ደስ ይላል የመጨረሻ ማለት ነው። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ያ ሰብስክራይብ በማድረግ አበረታቱኝ። እንደዚህ ደግሞ ምግብ በምናምን ነገር መግዛት እንችላለን አንተ ምግብ ለምትሉ ፒፕሎች ካላችሁ ማለት ነው የሆነ ግሩፕ እንፍጠርና እና ብላቸው እስኪ የምር በሳምንት አንዴ እንኳን በቃ እንደዚህ ብናበላቸው እኔ እውነት ደስ ይለኛል። ደስታውን አልችለውም። እና ጋይሳን ያላችሁ ነገር አሳውቁኝ። በዚህ ቪዲዮ ትንሽዬ ነገር እንደተማራችሁ እንግዲህ አልጠራጠርም። እኔም ደግሞ በቃ ቀኔን ፈታ እንዳረግና እንድደሰት አድርጎኛል። የእውነት የቅድሙ ድመት እስካሁን በቃ ልቤ ላይ ሊወጣ አልቻለም። እንደዛ አርቦት ምናምን ነገር እግዚአብሔር መልአክ ነው የሆንኩለት ከሰማይ ማለት ነው። እግዚአብሔር እንደዛ ነው። በቃ አፕሪሼት የቻልነውን ያክል አብልተናል፣ አጠጥተናል። ያ ለሰው ልጅ ብቻ ሳይሆን ደግሞ ለእንስሳትም እንደዚህ አንዳንዴ ማሰቡ ገቢ ነው ብዬ አስባለሁ። ለዛ ነው እንደዚህ በዚህ ቀጥር ፀሐይ ሲዞር የነበረው። ወዳችኋለሁ። ለማንኛውም ሰብስክራይብ በማድረግ ደግሞ ዩቲዩብ ቻናሉን ተቀላቀሉት። ፍሪ ፋሚሊያን እንግዲህ በቻልነው አቅም አበላን፣ አጠጣን፣ ለራሴም ደስታ ፈጠርኩኝ። ለእናንተም ደግሞ የቪዲዮ እንዳስደስታችሁና አዲስ ነገር የተወሰነ ነገር እንደተማራችሁበት ምንም ጥርጥር የለኝም። እንግዲህ እናንተም በቻላችሁ አቅም እንደዚህ የወጣችሁ እርዱ። ኢትዮጵያ ላይ ያላችሁ ውሻዎችን ከመመታት ምንድን ነው የሚባለው አዋፍትን ከመግደል ተቆጠቡ። የምር እና ልጅነት ነው። አድጎ እንግዲህ ማንም ሰው ይሄን ያደርጋል ብዬ አልጠብቅም። አንዳንድ ነገሮች አሉ። ኢትዮጵያ ላይም ራሱ እየሰሙት ያለው ውሻ ተገደለ፣ እንዲህ ተገደለ ምናምን ነገር እንስሳቶች ምናምን የሚባል ነገር አለና ያደጉት ሀገራት ላይ ላሞች እንኳን አይታረዱ ብለው ሰላማዊ ሰልፍ የሚወጡበት ዘመን ላይ ያለ ነው እና የእውነት ውሾች መገደላቸው በግፍ ምናምን ነገር ትንሽ ያሳዝናል። እና ለእንስሳትም አንዳንዴ ብናስብ ባይ ነኝ። ያ አብራችሁን ስለነበራችሁ አብራችሁኝ እንግዲህ እኔ መሰለ ጊዜ ስላሳለፋችሁ አመሰግናለሁ። ሰብስክራይብ በማድረግ ተባበሩኝ። ብዙ አይነት ነገሮችን አሳያችኋለሁ ማለት ነው። እስራኤል ሀገር ላይ ደግሞ መጎብኘት ወይም ደግሞ አንተ ሄደ ብታሳየና የምትሏቸውን ቦታዎች ጻፉልኝ በኮሜንት ሴክሽን ላይ ሂጄ ማሳያችሁ ይሆናል ማለት ነው። ወዳችኋለሁ። ባይ ባይ።